ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ስለ አንጋፋው ስለ ዘላለማዊና የኢትዮጵያን ዘመናዊ ሙዚቃ አብዮት ስለቀየረው ታላቅ ድምፃዊ ታሪክ ይዘንላችሁ ቀርበናል። የኢትዮጵያው ኤልቪስ ፕሬስ ወይም ሀበሻዊ ጀምስ ብራውን እየተባለ የሚጠራው አለማየሁ እሸቴ። እሱ ዝም ብሎ ዘፋኝ አልነበረም። በ60ዎቹና በ70ዎቹ የነበሩትን ወጣት የፋሽን የፀጉር አሰራርና የዘፈን ስልት የለወጠ ዘመኑ የቅንጦትና የነፃነት ምልክት ነበር። ዛሬ በዚህ ቪዲዮ ከጅማ ከተማ እስከ አዲስ አበባ ፖሊስ ኦርኬስትራ፣ ከሆሊውድ ህልም እስከ ዓለም አቀፍ ዝና እንዲሁም እስከ መጨረሻው የህይወቱ ታሪክ ድረስ ያሉትን ያልተሰሙ ምስጢራት ታሪክ ዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው በመከታተል ለጥበብ ሰው ያለንን ክብር በላይክ እንገልጻለን። አብራችሁን ቆዩ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያደርጉ ይጠብቁን። ታላቁ ድምፃዊ አለማየሁ እሸቴ አንዳርጌ በሰኔ ወር 1941 ዓመተ ምህረት በጅማ ከተማ ተወለደ። ገና በልጅነቱ በአዲስ አበባ ጣሊያን ሰፈር ወይም ፒያሳ አካባቢና በደሴ ከተማ አድጓል። አለማየሁ ገና በልጅነቱ የሙዚቃ ፍቅር ያደረበት ሲሆን በተለይ አሜሪካ ፊልሞችና ዘፈኖች ላይ በጣም ይወድ ነበር። የእርሱ ትልቅ አምልኮና አራያ ታዋቂው አሜሪካዊ ዘፋኝ ኤልቪስ ነበር። እዚህ ጋር ብዙ ሰው የማይጠረጥረው አንድ የሚገርም ታሪክ አለ። አለማየሁ ገና ታዳጊ እያለ በትምህርት ቤት ጓደኞቹ ፊት የኤልቪስን ዘፈኖች ይዘፍን ነበር። ህልሙ ግን እዚህ ኢትዮጵያ ውስጥ መቅረት አልነበረም። ወደ አሜሪካ ሆሊውድ በመሄድ ትልቅ የዓለም ኮከብ የመሆን ጉጉት ነበረው። አንድ ቀን ይህንን ህልሙን ለማሳካት ከጓደኛው ጋር በመሆን አባቱ ኪስ 100 ብር ሰርቆ በመነሳት በሚስጥር ኮበለለ። በእግረኛና በጭነት መኪናዎች እየተንጠለጠለ እስከ ኤርትራ ምጽዋ ወደብ ድረስ ተጓዘ። አለማየሁ በባህር ላይ በሚሄዱ መርከቦች ተደብቆ አሜሪካ መግባት ነበር ዓላማው። ነገር ግን ምጽዋ ወደብ ላይ በፖሊስ ተይዞ በቁጥጥር ስር ዋለና ወደ ቤተሰቦቹ እንዲመለስ ተደረገ። ይህ የሆሊውድ ጉዞ ህልም ቢከሽፍበትም በውስጡ የነበረው የጥበብ ፍልሚያ ግን የበለጠ አቀጣጠለው። አለማየሁ በአርበኞች ትምህርት ቤት ሁለተኛ ደረጃ ትምህርቱን እየተከታተለ ሳለ በውስጡ ያለው የዘፈን ተሰጥኦ በግልጽ መታየት ጀመረ። በየክበቡ እየሄደ የአሜሪካ ዘፈኖችን ይዘፍን ነበር። በዛ ወቅት አንድ ታላቅ ሰው ተመለከተው። እርሱ የታዋቂው የአዲስ አበባ ፖሊስ ሰራዊት ሙዚቃ ክፍል መሪ የነበሩት ኮሎኔል ረታ ደመቀ ነበሩ። ኮሎኔል ረታ የወጣቱን አለማየሁ ድምፅና መድረክ አያያዝ አይተው በመደነቅ ወደ ፖሊስ ኦርኬስትራ እንዲቀላቀል ጋበዙት። በ1955 ዓመተ ምህረት አለማየሁ የመጀመሪያውን ትልቅ ስኬታማ ዘፈን ብቻዬን የተባለውን የፈረንሳይኛ ዘፈን በፖሊስ ኦርኬስትራ ታጅቦ አቀረበ። ይህ ዘፈን አንድ ታዋቂ ያደረገው። አለማየሁ ራሱ በህይወት በነበረበት ጊዜ ሲናገር መጀመሪያ ላይ እንደ አሜሪካውያን አለባበስ እለብስ ነበር፣ ፀጉሬን አሳድጌ ጄል ሃውስ ሮክ እዘፍን ነበር። ነገር ግን ወደ አማርኛ ዘፈኖች ሲዞር ታዋቂነቴ በአንዴው ሰማይ ነካ ብሏል። አለማየሁ በፖሊስ ኦርኬስትራ ውስጥ ለዓመታት በመቆየት ከፍተኛ የሙዚቃ ዲፕሎማሲና እውቀትን ቀሰመ። ከዚያም በኋላ ከታዋቂው ሙዚቀኛ ግርማ በየነ ጋር በመሆን ዓለም ግርማ ባንድ የተባለውን የግል ባንድ መሰረተ። ይህ የኢትዮጵያ ታሪክ ውስጥ የመጀመሪያዎቹ የግል ባንዶች ከሚባሉት አንዱ ነበር። በ60ዎቹ መጀመሪያ ላይ በኢትዮጵያ ውስጥ የሀገር ውስጥ ዘመናዊ ሙዚቃዎችን በሸክላ ማተም በሕግ የተከለከለና በመንግስት ብቻ የተያዘ ነበር። ነገር ግን አማሃ እሸቴ የተባለ ደፋር የሙዚቃ ሱቅ ባለቤት አማሃ ሪከርድስ የተባለውን የመጀመሪያውን የግል ሙዚቃ ሌብል አቋቋመ። በዚህ ጊዜ የመንግስትን ሕግ ጥሶ የመጀመሪያውን ዘፈን ለመቅረጽ የደፈረ ማንም አልነበረም ከአለማየሁ እሸቴ በስተቀር። አለማየሁ ትማርኪኛለሽ የተባለውን ፈንኪ ዘፈን ለአማሃ ሰጠው። በሸክላው ህንድ ሀገር ታትሞ አዲስ አበባ ሲመጣና በአማሃ የሙዚቃ ሱቅ በድምፅ ማጉያው ሲከፈት በፒያሳ መንገድ የነበረው ህዝብ መደነስ በመጀመሩ የትራፊክ ፍሰት እስከ መዘጋት ደርሶ ነበር። በዚህ ጊዜ አለማየሁ በኢትዮጵያ የመጀመሪያው የግል የሸክላ ሙዚቃ ያሳተመ ታሪካዊ ድምፃዊ ለመሆን በቃ። ከሙዚቃው በተጨማሪ አለማየሁ የፋሽን ንጉስ ነበር። በወቅቱ የአውሮፓና የአሜሪካ ወጣቶች ይለብሱት የነበረውን ቤል ቦተም ሱሪ፣ ትልልቅ ኮሌት ያላቸው ሸሚዞችና ልዩ የፀጉር ስታይሎችን በማምጣት የኢትዮጵያን ወጣት ፋሽኖችን ይመራ ነበር።
መድረክ ላይ ሲወጣ የሚያሳየው ውዝዋዜ፣ ማይክሮፎን አያያዙና የድምፅ አወጣጡ በሙሉ የኢትዮጵያ ሮክስታር አድርጎት ነበር። ስለ አለማየሁ እሸቴ ሲነሳ በጭራሽ የማይረሳውና ከትውልድ ወደ ትውልድ የተሻገረው ታላቅ ስራው ተማር ልጄ የተባለው ዘፈኑ ነው። ይህ ዘፈን ተራ የፍቅር ወይም የደስታ ዘፈን አይደለም። የትምህርትን ጥቅም የሚያስረዳ፣ ወላጆች ለልጆቻቸው የሚመክሩበት ታላቅ የህዝብ መዝሙር ነው ሊባል ይችላል። ይህ ዘፈን በኢትዮጵያ ማህበረሰብ ውስጥ እጅግ ከፍተኛ ተጽዕኖ የፈጠረው ሲሆን በ2015 እንደ አውሮፓውያን አቆጣጠር በጀርመን ሀገር ትልቅ ሽልማት ለመውሰድ በቅቷል። አለማየሁ ራሱ ሲናገር ይህ ዘፈን ለራሴም የዘፈንኩት ነው ይላል። ምክንያቱም እሱ በልጅነቱ ትምህርቱን አቋርጦ ወደ ሙዚቃና ወደ ሆሊውድ ፊልም ስለሮጠ የትምህርት ዋጋን ጠንቅቆ ያውቅ ነበር። ከተማር ልጄ በተጨማሪ አዲስ አበባ ቤቴ፣ የሰው ቤት የሰው ነው፣ ወልደሽ ተኪ እናቴና ገነባ የመሳሰሉት ከ400 በላይ ዘፈኖችን አበርክቷል። ተማር ልጄ በ1966 ዓመተ ምህረት የደርግ ወታደራዊ መንግስት ስልጣን ሲይዝ በኢትዮጵያ የነበረው ወርቃማው የሙዚቃ ዘመን ወይም ጎልደን ኤጅ ተናጋ። የምሽት ክለቦች ተዘጉ፣ የሰዓት እላፊ ገደብ ተጣለ። በዚህ ምክንያት ብዙ ሙዚቀኞች ሀገር ጥለው ተሰደዱ። አለማየሁ ግን በሀገሩ መስራት የቀጠለ ሲሆን በኋላ ግን ወደ አሜሪካና አውሮፓ በመሄድ በስደት ለሚኖሩት ኢትዮጵያውያን ዲያስፖራ ሙዚቃዎቹን ያቀርብ ነበር። ነገር ግን በዘጠናዎቹ መገባደጃ ላይ አለማየሁ እሸቴ ዝና በዓለም አቀፍ ደረጃ በድጋሚ አገረሸ። ፈረንሳዊው የሙዚቃ አዘጋጅ ፍራንሲስ ፋልሲቶ የ60ዎቹንና የ70ዎቹን የኢትዮጵያ ዘፈኖች በማሰባሰብ ኢትዮፒክ የተባለውን የሲዲ ስብስብ አወጣ። የዚህ ስብስብ ቮሊዩም 9 ሙሉ በሙሉ ለአለማየሁ እሸቴ የድሮ ስራዎች የተሰጠ ነበር። ይህ አልበም አውሮፓና አሜሪካ ውስጥ ሲለቀቅ ነጮቹ በአለማየሁ ፈንክ፣ ሶል እና ጆስ ወይም ኢትዮ ጃዝ የሙዚቃ ተደመሙ። አለማየሁ በዕድሜ መግፋት ሳይበግረው በአውሮፓና በአሜሪካ ትልልቅ የሙዚቃ ፌስቲቫሎች ላይ እየተዘዋወረ ለዓለም አቀፍ አድናቂዎቹ ሙዚቃን ማቅረብ ጀመረ። ይህ ታላቅ የጥበብ ሰው ዕድሜው 80 ዓመት እስኪሞላው ድረስ ጥበብን ሳያቋርጥ አገልግሏል። እስከ መጨረሻው እስትንፋሱ ድረስ ወጣት ሙዚቀኞችን በማበረታታትና ስለ ሀገር ፍቅር የሚወሰውሱ ዜማዎችን በማብሰር ላይ ነበር። ነገር ግን ነሐሴ 27 ቀን 2013 ዓመተ ምህረት የታላቅ ኮከብ በድንገት በልብ ህመም ምክንያት ከዚህ ዓለም በሞት ተለየ። የእርሱ ህልፈት ለመላው የኢትዮጵያ ህዝብና ለጥበብ አፍቃሪያኖች ታላቅ ሐዘን ነበር። የሀገሪቱ ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ ታዋቂ ሰዎች የተሰማቸውን ሐዘን ገልጸው ነበር። ጠቅላይ ሚኒስትሩ በወቅቱ እንዳሉት ለኢትዮጵያ የሰራ ያርፋል እንጂ አይሞትም፣ ስራዎቹ ኢትዮጵያውያንን ከፍ እያደረጉ ይኖራሉ ብለው ነበር። አዎ አለማየሁ እሸቴ በአካል ቢለየንም የተወልን ስራዎቹ ያሳየን የፋሽንና የነጻነት አብዮትና ያ አስተማሪው ተማር ልጄ የተባለው ዜማ ሁሌም በልባችን ውስጥ ህያው አድርጎት ይኖራሉ። ለሀገሩ ጥበብ ታላቅ አስተዋጽኦ ያበረከተው የኢትዮጵያው ኤልቪስ ፕሪስሊ ነፍስህ በሰላም ትረፍ። የዛሬው ቪዲዮያችን ይህን ይመስል ነበር። እናንተስ ከአለማየሁ እሸቴ ዘፈኖች የሚመቻችሁ የትኛው ነው? በኮመንት ጻፉልን። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን።